ህልሞች አሉ። የአንድ 3 የሚሆኑ ህልሞች። እሺ እሱን ለመናገር ነው ይቻላል። አንደኛው ህልም የኪዳነ ምሕረት ቀን ነውና ጸሎት አድርጌ ከባለቤቴ ጋር ጸሎት ገብተን ጸሎት አድርጌ ሰግጄ ቀጥቅጬ ተጨረስን በኋላ ሳሎን ገባንና ቴሌቪዥን ከፍተን እኔ ትንሽ ሳሎን ላይ ገደም አልኩኝ። እዛ ገደም ብዬ እሱ እያየ እኔ ትንሽ እንቅልፍ ነገር ሸክረር አደረገኝና ከዛ በኋላ እንደዛ ብዬ ቀጥቅጬ በጣም ያስደነግጠኝ እያረገ ምናምን ያስደነግጠኝ ነገር ነበርና እሱን ሁሉ አስሬ ማለት ነው በኪዳነ ምሕረት ስም ታሰር እንደዚህ የምታስደነግጠኝ ምናምን ብዬ ነው ወጄ ሳሎን ገብቼ ትንሽ ሸክረር ያደረገኝ እንቅልፍና እዛ ምን አለመኝ። በዛን ሰዓት እንትን ሌባ ከቤታችን ገብቶ ይመስለኛል ከቤታችን ገባና መጀመሪያ ከልጆች ክላስ ገብቶ በቃ የቁም ሳጥኑን የልብሱን ማስቀመጫ እየዘለዘለ የበታተነ ልብሱን የሆነ ብር ነገር ይፈልጋል ሌባው ማለት ነው። ከዛ ሲያጣ ደግሞ ቀጥታ ወደኛ ሚኒታ ክላስ ገባና እንደገና ደግሞ የኛንም እንትን ማለት ጀመረ ማለት ነው። ልብሱን ሁሉ እየዘላዘለ ማየት ጀመረ። ከዛ እንደዛ ካረገ በኋላ ወደ ሳሎን ወዳለንበት ሊገባ ብሎ ከሳሎናችን ሳገባ ሳይደርስ የጸሎት ቤት አለን እዛች ላይ ሲደርስ ተመለሰና ሻወር ቤት ገብቶ የልብስ ማጠቢያ ማሽን አለ እሱን አሸሽቶ በዛ ውስጥ ተደበቀ ሄዶ። ከዛ እንደዛ እያለ ተደብቆ ነቃሁና ስነቃ የእውነትን በአይኔ ፈሶ ምናምን አገኘሁት። ባለቤቴ ቁጭ ብሎ እያየ ነው፣ ግን እኔ እንደዛ አደምኩ ማለት ነው። ይህን ምን ይመስላል መምህር? በጣም ይገርማል። መላከ ሞት ነበር የመጣው። ግደል ተብሎ የተላከ መንፈስም ሊሆን ይችላል። መላከ ሞት ነው ብቻ በአጠቃላይ እንደ ሌባ ሆኖ የመጣው እና ሳንቲም የሚበረብረው ሳንቲም ያው ገንዘብ ልጆች ናቸው ብያለሁ። ሳንቲም ይፈልጋል፣ ግን ልጆቹ ሊያገኝ አልቻለም። ምናልባት በዛ ወቅት ከዛ አሁን ህልሙን ከማየትሽ በፊት ወይም ካየሽ በኋላ ህልም ቤታችሁ ውስጥ በብዛት ህመም ታማችሁ ሊሆን ይችላል ብዬ አስባለሁ። የእውነት ማለት ነው። ህመም አጋጥሟችሁ ሊሆን ይችላል። ህመም አለ። ምክንያቱም እንደዚህ አይነት ነገር ከታየ ሌባ ምናምን ቤት ውስጥ በህልም ከመጣ ወይ በሽታ ነው ወይ ሞት ነው የሚሆነው። እና ወደ ጸሎት ክፍል አካባቢ ሲመጣ ተመለሰ አልሽና ከዛ ደግሞ ልብስ ማጠቢያ ማሽን አካባቢ ደግሞ ሄደ። በዛ በኩል ተደበቀ አይደለ? በዛ በኩል በቃ ልክ እንደ እውነት ሰው መስሎ ተደበቀና በላዩ ላይ እንዳይታይ የሆነ ነገር ደራረበበት። ንስሐ እንዳትገቢ ወይም ደግሞ ንስሐ ከገባሽ በኋላ የሚያስቸግርሽ ነገር አለ? ምናልባት በብዛት ንስሐ ከገቡ በኋላ ቀኑና ከካህን ከተቀበልሽ በኋላ የሚያደናቅፍ የሚያሰናክል እንደዚያ ነገሮች ያጋጥሙሻል ወይስ አልገባሽም ጭራሽ? እንደዚህ አያሳስብሽ? ንስሐ ገብቻለሁ፣ ግን በትክክለኛ ቀኖናችን አልጨረስንም መምህር። አየሽ፣ ልብስ ማጠብ ማሽን ማለት ልብስ ማጠብ እንደ ንስሐ ነው የሚቆጠረው። መታጠብ ማለት ልብስን ማጽዳት ማለት ስጋን ማጽዳት ወይም ንስሐ መግባት ማለት ነው። እና ብዙ ጊዜ ንስሐ ከገቡ በኋላ ማያስጨርስ መንፈስ አለ። ሁልጊዜ ትገባላችሁ፣ ራሱን ኃጢአቱን ንስሐ የገባችሁበትን ኃጢአት ያሰራል። ሁለተኛ ነገር ንስሐ ገብታችሁ ከጨረሳችሁ በኋላ እንደገና መልሶ ደግሞ ሌላ ሳትቆርቡ ሌላ ኃጢአት ያስጨምርባችኋል። ሌላ ቀኖና የሚያሰጥ ማለት ነው። በመሀል የሚያቋርጥም ማለት በስድብ በንዴት በምናምን ቀኖና የሚያስቆማል። እና በዛ ልብስ ማጠቢያ ቦታ አካባቢ ላይ መደበቁ የሚያሳየው ምንድን ነው? ማርከስ ነው። በቃ ስራው መንፈሱ እናንተን ማሸነፍ፣ እነዚህን ሰዎች ማሸነፍ የምችለው የሚሰረቅ ምንም የለም፣ ልገለው የምችለው ምንም ነፍስ አላገኘሁም፣ ገንዘብም ምንም አላገኘሁም፣ ያለኝ አማራጭ ጸሎት ክፍል ስላለ እዚህ ቤት ውስጥ ሃይማኖታቸውን ማሰነካከልና ማበለሻሸት ምናምን ነው ብሎ ነው ያሰበው። እንግዲህ ይሄ መላከ ሞት ወይም ደግሞ ግደል የተባለ መንፈስ ይሆናል። አዎ፣ ከዛ በኋላ በኮሮና ታምሜ በጣም እንትን ብሎብኝ ነበር፣ ጠንቶብኝ ነበር። እንዳለ ቤቶች 2 ልጆች አሉ፣ ባለቤቴ ምንም ታመን፣ ያው ከኔ ላይ በጣም በርትቶብኝ ነበር ህመሙ። ሌላ የታመመ ሰው ነበረ? ሁላችሁም የታመማችሁ? ልጆቼ ታመሙ፣ ሁላችን እንዳለ ከቤት ታመመ። አይ ስለዚህ ነው መጀመሪያ የጠየኩሽ። እርግጠኛ ነኝ ቤት ውስጥ ከዚህ ህልም በፊት ወይም ከዚህ ህልም በኋላ ህመም ይመጣል ብያልኩሽ። ለዛ ነው ቤት ውስጥ አስሶ ምን ብሎ የሚሰረቅ ሲያጣ የሆነ ከተደበቀ መንፈሱ እርኩስ መንፈስ ያለበት ቦታ ላይ በሽታ አለ፣ ህመም አለ። በጣም የሚሸቱት፣ በጣም የሚጠነቡት ከባህሪያቸው እንኳን። ከዛ ጎን ለጎን ደግሞ ተፈጥሯቸው ማነው ተፈጥሮ እንኳን ባይሆን ከጸጋቸው ከተነጠቁ በኋላ መናፍስቶቹ ባሉበት ቦታ ላይ
ተንኮል፣ ባህሪ፣ የክፋት በሽታ፣ ዱካክ፣ ድብርት፣ ይሄ ፍዝዜ ማለት ምናምን ነገሮች ይመጣሉ። አዳዲስ ባህሪዎች በልጆች ላይ ይታያል። ለዛ ነው እንደዚ አይነት ነገሩ ነው። ደግሞ ኮሮና በጣም መጥፎ በሽታ ነው። የመንፈሱ መሆኑ ማሳያ ዞሮ ዞሮ እንደ ሌባ ሆኖ የመጣው የሞት መንፈስ ነበረ። እግዚአብሔር አትርፏቸዋል ማለት ነው። በጣም እግዚአብሔር ይመስገን። በጣም መምህር። ሌላውስ? ሁለተኛው ህልም ደግሞ የሆነች ጸይም ልጅ ትመስለኛለች። ልጇ ጸይም ናት፣ ቀጠን ብላ ረዘም ያለች ልጅ እና ሱቅ ላይ የልብስ መሸጫ ላይ ተገናኘ ነው እና ቀለበቴ የቃል ኪዳኔ ቀለበት እንደዚህ ልትወጣ መካከል አካባቢ ለቃ ትንሽ ወደ ጫፍ መጣለች ልትወጣ ማለት ነው የቃል ኪዳኔ ቀለበት እና ልጅቱ ያላየዋት መሰላት እና ያችን የቃል ኪዳኔን ቀለበት እንደዚህ ልታወጣ ስትዛት አየዋትና ሳያት ወደ ውስጥ በደንብ አስገባችሁ። እንደገና ልታወጣው የፈለገችውን ሳያት ወደ ውስጥ ገፍታ አስገባችሁ። ከዛ እንዴ ለምንድን ነው ምናምን ስላተኝ ናይ ሊወድቅብሽ ነው ብዬ ነው ወደ ውስጥ ማስገባልሽ አለች። እሷ ግን ልታወጣው ነው ያሰበች። ቃል ኪዳኑን ቀለበት ልትወስደው ልታወጣው ነበር ያሰበችው። እና እዛ ጓደኛዋ ትመጣና ለእኔ በደንብ አርጋ ሰላም ትለኛለች። ጓደኛዋን አላውቃትም፣ ግን ለእኔ በደንብ አርጋ ሰላም ትለኛለች እየሳቀች። ለእሷ ግን ሰላም ሳትላት አኩርፋት ሄደች። እንዴ ለምን አንቺና ትተዋወቃላችሁ፣ ጓደኞች ናችሁ፣ ለምን ሰላም አትባባሉ? እንዲሁም ለእኔ ለማታውቀኝ እንደዚህ ሰላም አለችኝ፣ ለምን እንደዛ ሰላም አትባባሉ እላታለሁ። እና ናይ እሷ ዝም ብላ የሆነች ልጅ ናት ምናምን ብላ ከኔ ጋር ነው በቃ ወደ ቀለበቷ ብቻ ነው እንትን የምትለው። አሁን የሚወጣ ይሆን ምናምን እያለች ትጠብቀኛለች። ሰላም አልገባኝም። ጓደኛዋ ነች አንቺን አጥብቃ ሰላም ያለችሽ? ጓደኛዋ አጥብቃ ሰላም አለች። ለእሷ ሰላም ሳትላት ቀለበቱ ልታወጣብኝ ያሰበችው ልጇን ሰላም ሳትላት ለእሷ ናት ጓደኛዋ፣ ግን ለእኔ አጥብቃ ሰላም አለች። አታውቀኝም ልጅቱ ያቺ ጓደኛዋ። ያቺ ቀለበቱ ልታወጣ እዛ ከእሷ ጋር ሰላም ተባባሉ፣ እኔ ጋር ሰላም ተባባልንና እናንተና ሁለታችሁ ጓደኛሞች ናቸው፣ አንድ ሀገር ልጆች ናቸው፣ ተዋወቃላችሁ፣ ለምን እንዴት ሰላም አትባባሉም ስላተኝ አይ እሷ ዝም ብላ ነው ትላና የሰለች ለእኔ ቀለበት ልታወጣብኝ ያሰበችው በዛሽ ጓደኛዋ በጣም ትቀናባታለች እና እንደዛ በቃ አትፈልጋትም፣ ሰላም አላትም ምናምን ትላለች። ያቺ ግን አታውቀኝም፣ በደንብ አድርጋ ሰላም አለች ለእኔ እየሳቀች ማለት ነው። እንደዚህ አይነት ህልም አየሁ። ደግሞ እኔ የምልሽ ምናልባት በትዳርሽ ውስጥ ትዳር አለሽ አይደል? አዎ በትዳር ላይ ነው ያለው። በትዳርሽ ውስጥ ስለ ባለቤትሽ ስለ ትዳርሽ አንዳንድ የጎደለ ነገር ለጓደኞች ለቅርብ ጓደኛ ማከርሻት ሴት አለች? አዎ በምህር በጣም የዋኔ በጣም ነው ማማክራቸው። በጣም እኮ ያ ምንድን ነው ስታማክሪያቸው እንዲህ አድርጊ ውስጥ እንደዚህ አድርጊ እያሉ የሚመክሩሽ ነገር አጠራጥሮሽ ያውቃል? ወይም ደግሞ ጥሩ የሆነ እንዴት እንደዚህ ትለኛለች ያልሽበት ጊዜ አለ? ጓደኞችሽ እኔ አስታርቂኝ ስላት ወይም ደግሞ እኔ ጥሩ መፍትሄ ስፈልግ እንዴት እንደዚህ ትለኛለች ያልሻችሁ ጓደኞችሽ አሉ? አዎ እንዲያውም ከዚህ አጋጣሚ በአንድ ሀይም ነበርን የምንኖረው፣ እንትን አውሮፓ ሀገር ነው። አንድ የስደተኛ ሀይም ነበር የምንኖረው፣ ካምፕ ማለት ነው። አጋጣሚ ቤታችን ውስጥ ልጅቱ እዛ እያለሁ በጣም ትቀናለች። የባለቤቴ ኤርትራዊ ነው፣ እኔ ኢትዮጵያዊ ነኝ። ትቀናበታለች በባለቤቴ። አንቺ እኮ እድለኛ ነሽ፣ ኢትዮጵያዊ ሆነሽ ኤርትራዊ ያገባሽ እድለኛ ነሽ ምናምን ትለኝ ነበር ልጅቱ ማለት ነው። ለምን እንደዚህ ያለችኝ? እኔ ሰው አይደለሁ እንዴ? ምን ሀገር ልዩነት ነው እንጂ እኔ ሰው አይደለሁ ምናምን የሚለው በውስጤ እንትን እናደርገው ነበር። ለምን እንደዚህ ያለችኝ ብዬ ለጓደኞቿ እንደዚህ እኮ አለችኝ፣ እንደዚህ ይባላል እንዴ ምናምን ብዬ ነግራቸው ነበር። አየሽ፣ ይሄ ነው አሁን በዚህ በቀለበት በሱቅ ውስጥ ያየሽው ልብስ መሸጫ መደብር ውስጥ ያየሻት ሴትዮ ማለት በምናብ ያሳየሽ ማን እንደሆነች የማታውቂያትም ብትሆንም ግን በቀጥታ አሁን ከምትነግሪኝ ጋር ተመሳሳይ ነው። ለመሰለሽ ይሄን ያነሳሁት ይሄን ጥያቄ ጠይኩሽ አምነሻቸው ስለ ትዳርሽ ስትጠይቂያቸው ያልሆነ የሆነ ላንቺ ያሰቡ መስለው ፍቹ በቃ ምን ያደርግልሻል ይሄ የሚሉ ሴቶች አሉ። ግን በኋላ ደግሞ ስትነቂባቸው እንዴት እንደዚህ ትላለች ስትይ አይ እኔ እኮ ከሆነ ከመሰለሽ ቢሆን ችግር የለውም ብለው ደግሞ መለስ የሚሉ ልክ እንደ ቀለበቱ ልትወስደው ብላ መልሳ ደግሞ ጥልቅ ብላ ያደርገችው ደግሞ ስትነቂባቸው ያደረጉት ሲስተም ይሆናል ብዬ ነው። በጣም መምራል። አሁን እንደዚህ ትክክል ነው። አይሽ ከዛ የመጣ የቡዳ መንፈስ አለ ማለት ነው። ባለቤትሽን አተኩሮ የሚመለከት ልትነጥቅሽ ያሰበች ብትሆንም አላቅም ይሄንን በእሷ ውስጥ ሆኖ ግን ትዳርሽን ሊያፈርስ የነበረ ሊነጥቅሽ የነበረ መንፈስ እንዳለ ወይም የአይነ ጥላ ምልክት ነው።
የሚሆነው። በአይነ ጥላ ባትሆንም እንኳን ጓደኛዋ ደግሞ መታንችን አጥብቃ ሰላም ያለችሽ ምናልባት አርሴማ ወይም እመቤታችን ተመስላ ቢሆንም እንኳን አንቺን አጥብቃ ሰላም ብላ እንግዲህ ጠንቋይ ቤት ማን ነው ጎረቤታችንም እንደ ሁልጊዜ ስናገር ሰምተሽ ሊሆን ይችላል። መተት አደረገብኝ የምትዩ ሰው ቤትም የማርያም ስዕል አለ፣ እዚኛው ቤትም የማርያም ስዕል አለ እላለሁ አይደለም። ሁለቱም ቤት እግዚአብሔር ሆይ ሴትዮዋን ግደልልኝ ተበቀልልኝ ብትዩ አይገላትም፣ አይበቀልም። እግዚአብሔር እንደዚህ አይነት አምላክ አይደለም፣ የሁለታችንም አምላክ ነው። አንቺም አሁን ይቺ ሴትዮ በህልምሽ ያይሻት ሴትዮ ጓደኛዋ ናት፣ ግን ሰላም አላለቻትም። አንቺን ግን አጥብቃ ሰላም አለችሽ። ያ የሚያሳየው ምንድነው? ሳታቂው ልትሸወጂ የነበረውን ነገር አዘናጋችልሽ። በቃ ሴትዮዋን አዘናጋችልሽ ማለት ነው። ግን ጓደኛዋ ናት። ያ ማለት ለእሷም ለአንቺም ወዳጅ ሆኑ ማለት ነው። የትም የማታውቅሽ ሴትዮ ሰላም ካለችሽ አስቢው፣ ለአንቺም ወዳጅ ነች ማለት ነው። ጥሩ ሰው ናት ማለት ነው። በአንድ ቅዱስ የምትመሰለች ሴት። ስለዚህ ወደ ምን ልምጣልሽ መሰለሽ? አምነሻቸው ሚስጥርሽን ስታካፊያቸው፣ ቀለበት ማለት የትዳር ጉዳይ ነው ታውቂያለሽ። ስታካፊያቸው ትዳሬ ሊፈርስ ነው፣ ቀለበቱ ሊወልቅ ነበር አይደል ያልሽው? ትዳሬ ሊፈርስ ነው፣ እንደዚህ አይነት ችግር አለብኝ፣ ባሌ እንደዚህ ጸብ ያለበት፣ እኔም ደግሞ እንደዚህ አይነት ችግር አለብኝ ስትያቸው የማይሆን ምክር የመከሩሽ ሰዎች ከዛ በኋላ ደግሞ እንዴት እንደዚህ ይላሉ ስትይ ደግሞ መልሰው እንደገና ደግሞ ጓደኛ ለመምሰል ደግሞ ጥረት የሚያደርጉ ሲሳካልሽ ብቻ የሚቀርቡ ሰዎች አሉ። ስትቸገሪ የሚርቁ ሰዎች ማለት ነው። እምነት ነው። ትክክል ነው መምህር አለች። ያ ነው ያሳየሽ በህልምሽ እንድትጠነቀቂ ነው፣ እንዳትዘናጊ ማሳያ ነው። ህልሙን ለምን አየሁት ከሆነ በዛን ጊዜ የገባ መንፈስ አለ ማለት ነው፣ የምቀኛ መንፈስ። እውነት ነው። ትክክል ነው መምህር። የምትለው ሁሉ አለ በየጊዜው በወሬ ምስለውም ጠልቃ ገብተው በመካከላችን ላይ የሚያወሩት ነገር አለ። ትክክል ነው። በማይመለከታቸው ገብተው ትዳር ውስጥ በማይመለከታቸው ይህ ይመስላል። ሌላ ህልም ደግሞ የሆነች ቤተሰቤ ናት እንትን አመጣችልኝ፣ በርበሬ አመጣችልኝና በእውነት ነው ያመጣችልኝ። በርበሬውም በእውነት ነው ያመጣችልኝ። በህልሜ ግን ምን አየሁኝ? በዛውን ቀን ባመጣችው ቀን ከዛ በርበሬ ውስጥ እባብ ሲወጣ አየሁኝ። ይሄ ነው ህልሙ። ደግሞ ሌላው ህልም ከበርበሬው ውስጥ በህልሜ እባብ ሲወጣ አየሁ። ምንሽ ናት? ቅርብ ዘመዴ ናት። ቀረብ ያለች የአክስቴ ምናምን ልጅ ናት። በርበሬ ነገር ነው፣ በጣም መጥፎ ነው። ወሬ እንትን ይሄ የሚያጣላ የሚያፋጅ ነገር ነው። በህልም የታወቀ ነው። በኢትዮጵያም በኤርትራም ቤትም ቦታ ብትሄጂ በርበሬ ጥሩ ትርጉም የለውም። ግን እሷ ማምጣቷ ነው የሚያስጠላው። ከዛ ውስጥ እባብ መውጣቱ ደግሞ በቤተሰባችሁ ውስጥ የሚያፋጃችሁ ማን እንደሆነ የሚያሳየው። በእባብ የተመሰለው ተንኮል ነው። እባብ ገላው በጣም ያምራል፣ ምላሱ መንታ ነው። ስለዚህ በሐሜት መልክ የመጣ የቤተሰብ ችግር ይኖራል። የውርስም የቤተሰብ ጉዳይ፣ የስጋ ዘመድ ጉዳይ ምናምን መንታ ምላስ ያለው ወሬኛ የሆነ ሐሜተኛ የሆነ ሰው ግን ከላይ እየሳቀ ልክ እንደ እባቡ የሚያምር ገላ ያለው እየሳቀ እንትን እያለ የሚሸረድድ ተንኮልና ነገር ይዞ የሚመጣ እስከ ማሳሰር፣ እስከ መገዳደል፣ እስከ መቀያየምና እስከ መራራቅ የሚያደርስ በጣም ከባድ የሆነ ነገር እንደሚመጣ ማሳያ ነው። ስለዚህ እንትጠነቀቂበት፣ የሆነ ነገር ውስጥ እንዳትገቢ፣ ሐሜት ውስጥ እንዳትገቢ። የሆነ ወሬ እንኳን ከመጣ ይሁን እግዚአብሔር ይፍታው ብለሽ እለፊው ለማለት ነው። ህልም ብዙ ጊዜ ቅድመ ጥንቃቄ ማድረጊያ ነው። በርበሬውን አሁን ብበላው ችግር አለ? ብንበላው ጸበል አድርጌበታለሁ፣ ግን ብበላው ችግር አለው? ይሄኛው በህልም ያየሽውም ሳይሆን ይሄኛውን በርበሬ ጸበል አርከፍክፈሽበት ብቻ አይደለም፣ በስመ አብ ወልድ መንፈስ ቅዱስ ብለሽ ባርከሽም ምን ብለሽ መጠቀም ትችላለሽ። ግን ነገር የሚያመጣ ነው ሲባል ራሱ በርበሬው ሳይሆን በርበሬው ራሱ ውስጡ የሆነ መተት ይኖረዋል። እንግዲህ ከበርበሬ ውስጥ እባብ ሲወጣ ካየሽ ለሆነ ነገር የተላከ ነገር ይሆናል። ችግር እንዲፈጠር ወደ ሆድ የሚገባ ነገር ብዙ ጊዜ መተት ነው። እንጀራ ውሽኝ ተብሎ ወይም በርበሬ ሽሮ ስጪኝ ተብሎ በብዛት ሴቶች መተት የሚማተቱት በዚህ ነው። አስፈጨሁኝ፣ በርበሬ አስፈጨሁኝ ወይም ሽሮ አስፈጨሁኝ፣ እንኪስቲ እንብላ ቅመሺ ተብሎ ከተፈጨው ላይ ወዲያው ከወፍጮ ቤት እንደመጣች የምትሰጥ ከሆነች ችግር የለውም። ይሄ መዋዋስ በማንኛውም ጉርብትና አለ። አስፈጭቻለሁ ግን ዝም ብሎ በርበሬ ተሸክሞ አምጥቶ እንኪ ብሎ መስጠት ማለት ራሱ ለምሳሌ ደብተራ ወይም ጠንቋይ ይሄን አምጡና ከዛ በሱ ልድገምላችሁ ይላል። ያ ማለት ለድግምቱ የሚመቸውን ዕቃ አምጡ ነው የሚላቸው። አሁንም ደግሞ በርበሬ
ለድግምቱ የሚመቸውን ነገር አምጪ ብሏት አስደግም አምጥታም ሊሆን ስለሚችል ቅር ካለሽ ያው እህል ነው ብለሽ የእህል ግፍ እንዳይሆንብኝ ብለሽ እንትን እንዳትዪ እንጂ ቅር እንዳይልሽ እንጂ ማስወገድ ነው። ቅር እያለሽ አትይም። ግን በስመ አብ ወወልድ ወመንፈስ ቅዱስ ብዬ ስባርከው ይባርክልኛል የሚል ፍጹም እምነት ካለሽ ግን ባርከሽ ተጠቀሚበት። ምንም ችግር የለውም። እንደዛ አድርጌ እሷ ባለችበት ቀን ንቅመሰው አለች የነበረች ይዛውን ቀን እና ንቅመሰው እስኪ በርበሬው ጣዕሙ ጥሩ ነው እንዴት ነው እስኪ ንቅመሰው ስትለኝ ግን እኔ ያን በርበሬ ጸበል አድርጌ ምናምን ነበር እንትን ህልሙን እንደዛ በተቀምሰነው ታደርነ በኋላ ነው የታየኝና ንቅመሰዋል እሺ በቃ ብዬ መተቱን ቀምሰሽዋል እንትን ጸበል አድርጌ ሰርቼ አብረን ቀመስ ነው። ከዛን ቀን በኋላ ግን እኔ በርበሬ በጣም አስጠላኝ። በጣም መብላት እስካሁን አልችልም። በርበሬውን ስትሰሩበት ጸበል አድርገሽ ነው የበላሽው ማለት ነው በወቅቱ? አዎ ጸበል አረኩበት። እዛ ወጡ ላይ ተጨምሮ በርበሬውን ጸበል አረኩበትና ነገር ነበር የመጣብሽ ይዘሽዋል ማለት ነው። ወሽ እንኳንም እንደዛ አደረግሽ ጎበዝ። እንደዚህ ግን በርበሬ አስጠላኝ። በቃ አሁን ሳየው በርበሬውን በጣም አስጠላኝ። መብላት አልችልም። ከዛ ቀን ጀምሬ በርበሬ አልበላም። አይ እንደዛ አይደለም። ኦልሬዲ አንድ ጊዜ ጸበል አድርገሽበታል። ከዚህ በኋላ የአቡነ አረጋዊ ወይም የአቡነ ተክለ ሃይማኖት እምነት አድርጊበት። እዚህም ወደ የአቡነ ዘራብሩክም እምነት እንደዚህ ይደረጋል። ብዙ በምግብ ላይ መተት እንዳይደረግ እሳቸውንም ያደርጋሉና ያን እምነት አድርጊበት። በቃ ምንም ችግር የለውም። እምነት ነው። ከዛ ውጭ ሌላ ምንም አይሆንም። እህል ነው። እሺ በጣም ነው የማመሰግነው። ባለቤቴ ጣገብ ያለ አንድ ህልም አለው ለመጠየቅ ፈልጓል። እሺ 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 ማመር ሰላም እንዴት ነህ? ደህና ነህ? እግዚአብሔር ይመስገን ሰላም ነኝ። አለሁ። ይቅርታ ጊዜው ለመቆጠብ ስራ ምንሄድ ስለሆነ አንድ ሁለት ብቻ ናቸው ያለኝ። እነሱን አጠር አድርጌ ልጠይቅ ብቻ። ችግር የለውም። እሺ አንዴ ዋሌቴ በተደጋጋሚ ከኪሴ ይሰረቅና አንድ ጊዜ ብሩ ወሰዱት። ሁለተኛ የመጨረሻ ያለምኩት ዋሌቴ ብሩ ወሰዱትና ከዛ ከወሰዱት በኋላ የሆነ እናንተ ያቋቋሙችበት ጸሎት አለ። እንደዛ እቺ ጸሎት ንግባ ሁላችን እዚህ መምህር ተስፋ ያቋቋሙት ብለን አልኳቸውና ገባን። ከዛ አንድ የሰረቀኝ ነበር። አንተን የሰረቀው አልኩት። አልሰረኩም አለኝና እሺ ንግባ ስለው ጸሎት ገባን። ጸሎት አደረግን። ስንወጣ ያቸው ዋሌቴ ወንድሜ መጥቶ ሰጠኝ። ወንድሜ ግን ብሩ ተወስዶ ነበር ደግሞ። ከዛ በኋላ ደግሞ ያ ልጅ ራሱ መጥቶ ብሩ ሰጠኝ። ሌላ ምንም አላለኝ። ምንም አልተናገርኩም ማለት ነው። አንዷ እቺ ናት። ሁለተኛ ደግሞ በኋላ በአጠቃላይ ልትመልስልኝ ብዬ ነው ይቅርታ ስራ ሄድኩኝ ስለሆነ። እሺ ሁለተኛ ደግሞ አንድ ጊዜ በጣም ጸሎት ያደርኩባት ቦታ ተኛው። ከተኛው በኋላ ብዙም እንትን አላልኩም። በጣም ብዙ አልተኛሁም። እንደመመን ማለት ነው። ከዛ ተኝቼ መስኮት ከፍቼው ነበር። በዛን ጊዜ ሙቀት ነበር፣ ሰመር ስለነበር መስኮት ተከፍቶ ነበር። የሆነች መናቃ ሴት አለች። ሁለት እግሯ ቀጠን ያሉ አንከሳንከስ ያለች የምትሄድ። ከዛ ልክ የእሷን እግር ይመስለኛል እንደዚህ አድርጌ ያዝ ሳደርገው ትንሽ ጫፍ ብቻ ያዝ አደረኩትና በመስኮቱ ወጥቶ ሄደ። ጥቁር ናት ልጅቷ። ያው እኛ ቤታችን ትመጣለች፣ እንደ ጓደኛችን ናት። በመስኮቱ ወጥቶ ሄደ። በቃ ከዛም በኋላ ይሄን ነው ህልሜ። ሌላ የለኝም። አይጥ ነው ናይ አይደለም፣ የሆነ ሴት ልጅ ናት የምናውቃት አለች እኛ ጋር የምትመጣ ሁሌ። የእሷ እግሯ ሁለቱ እግሯ ቀጭን ናቸው። አንከሳንከስ ያለ ነው የምትሄደው። የዛም ከተኛው በኋላ የእሷ እግር ይመስለኛል እንደዚህ አድርጌ እያሳረገው በእጄ በመስኮቱ ወጣች። የሆነ ጥቁር ነገር ነው። በመስኮቱ ወጣች። መስኮቱ ከፍተ ነው ነበር የዛኔ ሰምሮ ስለነበር በመስኮቱ ወጣች። በቃችን የምታውቃት ልጅ ነሽ ማለት ነው? አዎ እናውቃታለን። ልጅቷ ግን እግሯ ልክ እንደ እግሯ አይነት ነው። እግሯ ቀጭን ስለሆነ ልክ እንደሷ ነው። እንደዛ ነው የታየኝ። እግሯ ቀጭን በእግሯ ነው እንጂ ለያሃት በመልኳ አለያሃትም። አለያሃትም በመልኳ። በህልምህ ግን ስታስብ ግን ጥቁር ነገር ይመስላል። እሷ ነች ብለህ ነው ያሰብከው ማለት ነው? እሷ ብዬ ነው ያሰብኩት። ልክ እግሯን የእሷን እግር ቀጭን ስለሆነ ሁለቱ እግሯ የእሷን እግር መጨረሻ እግሯ ቀጭን ነው። አዎ አንድ ያመለጠ መተት አለ እንግዲህ የሆነ የሚስጥር መተት ይሆናልና ጫፉ እንድትይዘው ነበረ። ደስ የሚለው ነገር ምንድነው? መሄዱ ነው። በመስኮት መሄዱ ማምለጡ፣ በበር መሄዱ ማምለጡ ለውጥ የለውም። ግን ዋናው መንፈሱ አንተ ልትይዘው ስትል መሄዱ ነው። አምልጧል፣ ሄዷል። ግን ከአሁን በኋላ ተመልሶ እንዳይመጣ ደግሞ ማሰር አለብህ፣ መጸለይ አለብህ። መጀመሪያ ያየኸው ዋሌት ቦርሳህ ደግሞ ያንተ ሀቅ ነው። ያንተን ሀቅ ሊክዱ ያሰቡ ሰዎች ነበሩ እንዴ? ስራህ ላይ ስምህን ሊያጠፉ የሞከሩ ወይም ሀቅህን ሊያጠፉ የሆነ ብዙ አላስታውስም። ይኖር ይችላል። በኋላ ስለምናስታውሰው ምናምን ነው እንጂ ይኖራል።
እና ብዙ ጊዜ ዋሌት ቦርሳ ማለት የአንተ ሀቅ ነው፣ የአንተ ቦርሳ የአንተ ሚስጥር ነው እና ያንተን የሆነውን ነገር ሊወስዱ የነበረውን ወይም ስራም ሊሆን ይችላል፣ እድልህ ሊሆን ይችላል፣ የአንተ ቢዝነስ የአንተን ስራ ሊወስዱ ያሉ ሰዎች መልሶ የአንተ ስራ እድልህ ወደ ራስህ መምጣቱን የሚያሳየው እና ይሄ ገንዘብ ወይም ይሄ ስራ የኔ ነው ብለህ የምታስበው ነገር ሰው ጋር መሄዱን የሚያሳየው። ቦርሳ ዋሌት በሌላ ትርጉም ይተረጎማል፣ ግን ሀቅ ነው። የአንተ ሀቅ የአንተ እድል ማለት ነው እና ከዛ አንጻር ነው መጠንቀቅ እንዳለብህም ማሳያ ነው። ወይም ደግሞ ሳታውቀው የተወሰደብህም ነገር ይኖራል። እድል ማዕረግም ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ወይ ደግሞ ብቻ የሆነ ነገር ከአንተ የተወሰደብህ ነገር ካለ ቼክ አድርግና ራስህን አጣራ። ግን ትምህርት ጀምሬ መመለሱ አይቀርም። ትምህርት ጀምሬ እንደዚህ እንትን ይባላል፣ የሙያዊ ትምህርት ይባላል። ለዚህ ጀምሬ አቋርጬው ነበር። ሁሌ አሁን ይቆጨኛል እሱ በማቋረጤ። ምናልባት በዛም ሁሌ አስባለሁ በቀጥለው እላለሁ። ለዛም ሊሆን ይችላል። አይ ምናልባት እንግዲህ ከዛ ጋር የሚያያዝ መሆን አለመሆኑን አንተ ነው የምታውቀው። ግን ቦርሳ ዋሌት ሀቅ ነው፣ እውነት ነው፣ ያንተ የሆነ ነገር ሚስጥርህ ነው። በጓደኛም ይመሰላል፣ በጓደኛ በፍቅረኛም ይመሰላል። ያንተ የሆነውን ነገር ሚስትህ ናታ። ልጅ አለ? አለኝ፣ ልጆች አሉኝ። ውስጡ ገንዘቡን ተወስዶብሃል? ከዋሌት ውስጥ ገንዘብ ተወስዶብሃል? ተወስዶ ነበር ግን መለሰው። እግዚአብሔር እንኳን መለሰልህ። እና ሚስትም በሌላ አተረጓጎም ዋሌት ማለት ሚስት ናት፣ ሀቅ ናት፣ የኔ ብለህ የምታስባት ነች። እና ውስጡ ደግሞ ገንዘቡ ደግሞ የእሷ ልጆች ወይም ከእሷ ያገኛቸው ልጆች ናቸው። ያ ማለት እንግዲህ በተዘዋዋሪ መንገድ አንተ ሳታውቅ በየዋህነት እግዚአብሔር ከመናፍስት እጅ ነጥቆ የመለሰልህ የሆነ ሰላም አለ። ተጣልታችሁም ከነበረ በሁለታችሁ መካከል አለመግባባትም ተፈጥሮ ከነበረ ያ ነው እንግዲህ የተመለሰው። እሺ፣ እግዚአብሔር ይመስገን ሁሉም ደህና ነው እንትን እስካሁን። እሺ፣ ያን ነበር ጥያቄያችን። በጣም እናመሰግናለን መምህር። ጨርሰሽ ነው አንቺ? ስራ ደርሶብኝ በጣም እናመሰግናለን። ለወደፊቱም ቼክ ማድረግ አለባችሁ። ህልም ብዙ ጊዜ ሲታይ ያለፈ ነገር ሳይሆን ከፊት ያለውን ነገር ነው የሚያሳየው። ህልም ብዙ ጊዜ የሚጠቅመው ህልም በነገራችን ላይ ህልም ማንኛውም ሰው ማለም ይችላል። ራእይና መገለጥ የሚባሉትን ነገሮች ናቸው እንትን የሚጠይቁት እንጂ ህልም ሁሉም ሰው ያልማል። ግን እግዚአብሔር አንጸልይ ስንለው አንሰግድም ስንለው ሃይማኖታዊ ስርዓቶችን አንፈጽምም ብለነው ግን ሲወደን እነዚህቺ ነፍስ መዳን አለባት እስቲ አንድ ምልክት ልስጣት ብሎ ሲል በጠባቂ መላካችን በኩል አድርጎ አንዳንድ ነገሮችን ያሳየናልና ጥቆማ ነው ህልም። ለወደፊቱ ሊመጣብህ ያለን ነገር ስለሆነ ምናልባት ለወደፊቱ በጓደኞችህም እድልህን ልትከዳ ወይ ሊወሰድብህ ይችላል። ለወደፊቱም ከሚስት ጋር የማትገባቡበት ሀሳብ በዘመድም በጎረቤትም በቤተሰብም የሚመጣባችሁ ጸብ ሊኖር ስለሚችል ተግባብታችሁ ተስማምታችሁ ልጆቻችሁ ድረስ እስከ መበተን የሚያደርስ ማለት ነው። አንተና ሚስት ተጣልታችሁ ልጆቻችሁ እስከ መበተን የሚያደርስ ከባድ ችግር ውስጥ ልትገቡ የምችሉበት ሊመጣ ስለሚችል ምናልባት ይሄ ጉዳይ ይሆናል ብላችሁ ንቁበት ማለት ነው። ልክ ነህ። በወረቀቷ ምክንያት የሷ ወረቀቷ እንትን ሆኗል። እስካሁን ምንም መልስ አልሰጧትም። ለዛም ሊሆን ይችላል። ቼክ አድርጎ። እሺ፣ እናመሰግናለን መምህር፣ በጣም እናመሰግናለን። ሰላሙ ነው። እግዚአብሔር ያክብርልን። ይህን ይመስላል እንግዲህ የዛሬ በጣም መሽቷል። እንግዲህ አንድ ሰው ብቻ ላስተናግድና ምን ውስጥ ገባ